በፈገግታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ ማህበራዊ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። ፋኖ ከህዋት ጋር የሚተባበር ከሆነ አንደኛ መጀመሪያ መተባበር አለባቸው ጀምረን ያቋረኩ ከህዋት ጋር ሁለተኛስ የሚተባበሩ ከሆነ በምን ጉዳይ ዙሪያ ይሄ በጣም ከባድ ጥያቄ ነው ግን መመለስ አለበት እኔ ምረዳው ነው ያው የነሱ ድርጅቶች የራሳቸው አቋም ሊኖራቸው ይችላል ህዋት የትኛው ህዋት የሚለው ነገር እኔ አሁን ህዋት አንድ ነው ብዬም አላምንም ከቲዲኤፍ የሚለውን አሁን በፊት ቲዲኤፍኛ ለብቻ ነን ህዋት የሚባለው የፖለቲካ እንትን ነው እንጂ ቲዲኤፍ በዚህ በጦርነቱ ለሉናው ትግል ተሰባስቦ የገባ የትግራይ ኃይል ነው ብለው የሚያምኑ የትግራይ ጀነራሎች ወታደራዊ አመራሮች አሉ እንደውም በቅርቡ አንዱን በውስጥ መስመር አነጋግሮን እኛን ያነጋገረን እኛ የመቀሌው ጫጫታ አይመለከተንም የሚልም የመቀሌ ጫጫታ የሚለው እንግዲህ ከነ ጌታቸውና በነ ደብረጽዮን ያለው ስለዚህ የሆነ ፍንካች አለ ትግራይ ውስጥ ማለት ቲዲኤፍ ውስጥ ያ ኃይል የህዋትን ይሄ ቆሞ ቀር እውነት ለመናገር ህዋት የሚባል ፓርቲ ያውን እነ ደብረጽዮን በሚመሩት በዛ ልክ ያለው ህዋት እኔ እንደው ከትግራይ ህዝብም ተሰናብቶ ወይ በጉልበትም ወይም ራሳቸው ጥረት አውጥተው ከፖለቲካው ገለል ቢሉ ደስ ይለናል ያ ህዋት ጋር የሚደረግ ድርድር ለማንንም አይጠቅምም ትብብር ያንን አይደለም ነገር ግን ችግሩን የተረዱ እብደት ነበረ እኔ ያለን ሁላችንም አብደናል እንደውም ቃል በቃል ያለን እስከ ሰሜን ሸዋ ደብረሲና ድረስ የመራውት ጦሩን እኔ ነኝ ያለን ከፍተኛ አዛዥ ነው ያገኘን እብደት ነበረ ሁላችንም እብደት አለ ያለፉት 2-3 አመታት የእብደት ጊዜ ነው አሁን መለስ ብለን ስናስብ ነገሮች በዚህ ከቀጠሉ ትግራይ ትጠፋለች ትግራይ ማዳን አለብን ትግራይ ምናደነው ግን ብቻችንን አይደለም የሚል ነው ስለዚህ እንዲህ አይነት ሐሳብ ያላቸው ከዛ ከእብደታቸው በተለይ ደግሞ ህዋት ይዞት ከመጣው ያለፉት 50 አመታት ኢትዮጵያ መከራ ካበላው መስመር የወጣ በትክክል ችግሩን የተረዳና አዲስ የትብብር መንፈስ ይዞ የመጣ የትግራይ ፍንካች የዚህ ህዋት ፍንካች ካለ ከሱ ጋር የሚደረግ ድርድር ጠቃሚም ነው የትግራይ ህዝብንም ለማዳን ከሌላውም ጋር ትብብሩን ለማጠናከር በጣም ወሳኝ ነው በተረፈ ግን እንዳልኩ ነው ይሄ እነ ደብረጽዮን ከሚመሩት ይሄ አክራሪው ከሆነው አሁንም ያቋምም የቁመናም ለውጥ ሳመጣ እዛ 50 አመት ላይ ተቸንክሮ ይቀረ አሁንም ስለ መሬትና ስለ ርስት የሚያስብ እንደዛ አይነት ህዋት አይጠቅምም ከሱ ጋር የሚደረግ ትብብር የበለጠ ይሄኛውን ኃይል ይጎዳል ስለዚህ በዚህ መልኩ የተረዳ አካሄድ ካለ እውነት ግፉበት ነው ማለት ከዛ ባለፈ ግን ለአማራ ህዝብሉና ለትግራይ ህዝብሉና ለኢትዮጵያ ያሉና አደጋ የሆነው ህዋት ግን መቼም ቢሆን ለኢትዮጵያ ስለማይጠቅም ምንም አይነት ትብብር ከዛ ጋር መደረግ አለበት ብያለሁ አንዳ ስለዚህ ህዋትን ለቦታ ከፍለ ህዋት ጥሩ መጥፎና ህዋት ጥሩ አድርገ የጾምና የፍስግ አድርገ ከፈልከው ማለት ነው በነገራችን ላይ ጫካ ገብቷል ሰሞኑን ሰምተከውና አንደኛው ፍንካች ገብቷል ጫካ በቃ የምትሄዱበት አካሄድ አላማረኝም ብሎ ገና ወደፊትም ይመጣል ምክንያቱም አካሄዱ ልክ አይደለም ጤናማ አይደለም ብለው የተረዱ ሰዎች አቋም መያዝ ጀምሯል ስለዚህ ከነሱ ጋር መተሰራው ከዛው የህዋት ፍንካች ነው አይደል ስቲል የህዋት ፍንካች ነው በዛ እኮ ነው እንትን አላልኩም እኔ የህዋት ነበረ ድሮ ቲዲኤፍ ነበረ ኦኬ ተከፋፈሉ ሁለቱም ይሁን 10ም ፍንካች ይሁን ግን ስቲል የህዋት ፍንካች ነው አይደል እሱ ላይ እንስማማለን አሁን ችግሩ ምን መሰለህ ለምሳሌ ጀነራል ህዋት አይደሉም ህዋት ከህዋት ወጥተዋል ጀነራል ጻድቃንን ሳይሆን አሁን ቀደም አንተ የምትላቸው ቢመጡ ያልከው በቀደም ሁኔታ ያስቀመጥከው ጥሩ ህዋት አለ መጥፎ ህዋት ኢትዮጵያ ማለት ከትግራይ ህዝብ መነቀል ያለበት አለ ብላ የህዋት ጉዳይ አይደለም አሁን ያልኩት ቲዲኤፍ ነው ቲዲኤፍ የሚባል የትግራይ ዲፌንስ ፎርስ የሚባል በዛ ደረጃ መገለጽ አለበት እሱ ለአንድ ሀገር የሚሰጥ የመከላከያ ኃይል ሲያሚ ነው እሱ ላይ እንጣላም ግን ያ ኃይል ራሱን እንደ ህዋትም የማይገልጽ ኃይል አለ እኛ ህዋት አይደለም ህዋቶች እዛው ይጣሉ የሚሉ አሉ ስለዚህ ያ ኃይል የሚመጣ ፍንካች ከዛ ኃይል የሚወጣ አንድ አካል ይሄ አካሄዱ ልክ አይደለም ብሎ ከፋኖ ጋር ከኦላ ጋር ቢነጋገር ጤናማ ነው ከዛ ውጪ ግን ይሄ ምልህ ህዋት የምልህ ደብረጽዮን አይነቱ ግን በፍጹም ልንሞክረውም ልናስበውም አንችልም ነው
አዎ ምክንያቱም ይሄንንም እያጠራን የምንሄደው ለምንድን ነው ህወሓት መጥፋት ያለበት ቡድን ነው ብለህ ነው አቋም የያዝከው እና በግልጽ ስለያዝክ ዛሬ ላይ ህወሓትን ኳሊፋይ ስላደረግክ ነው ትንሽ ግርም ያለኝ ለዛ ነው ያዝኩና ህወሓት አንተ ምንም አቋም እኮ ነው ችግር የለውም ግልጽ ባለመልኩ ለትግራይ ህዝብም አይጠቅምም ለኢትዮጵያም አይጠቅምም መጥፋት ያለበት ቡድን ነው ብለህ ከተናገርክ ኢቨን ከአቶ ልደቱ ጋር የተወያያችሁ መሰለኝ ባልሳሳት በግልጽ አቋምን የገለጽከው ዛሬ ላይ መተግን ህወሓትን 2 ቦታ 3 ቦታ 4 ቦታ የህወሓት አይዲዮሎጂ ያረፈበትም ማለት ነው ከዛ ውስጥ እኛ ህወሓት አይደለንም የተሻለና የጥፋት መንገድ ውስጥ ነበርን ከአማራ ህዝብ ጋርም ያለንን ችግር እንፈታለን እንረዳለን ችግሩንም የሚሉ አሉ ነው ያልከውና ይሄንን ኳሊፊኬሽን ለመጀመሪያ ጊዜ ነው የሰማው የስሙ አጣላንም ህወሓትም ሆኖ ይሄ አካሄዳችን አዋጣም ንስሐ ገብተው ምን ብለው ግዴለም አሁን ያጠፋነውን እንካስ ብለው የሚመጣ ኃይል ካለም እኮ ችግር የለውም በምን ቀምሳት ላይም በምን ቅድመ ሁኔታ ቅድም አልኩ እኮ ምን ኮንዲሽን ላይ በምን ላይ ነው ልትተባበር የሚችለው ሁለተኛ ስህተት አይሰራም መቼም እንደ በፊቱ ዝም ብለው ሁሉንም በቃላቸውና በእንትናቸው ብቻ አሰራር ታበጃለ አካሄድ ታበጃለ ግብና መዳረሻን ታስቀምጣለ ለዛም ይሁን እያንዳንዱን መዳረሻ ላይ ያሉትን ነገሮች ተፈትሻለ በዚህ በጥንቃቄ የምትሄደው አካሄድ ይኖራል አሳልፈ ማሰጠው ትግል ነው ከዚህ በኋላ ኢትዮጵያ ህዝብ በኢትዮጵያ እየተባለ ባንዲራ እየታየ እንዲዝም ብሎ የሚግበሰበስ መሆን የለበትም በጣም በጥንቃቄ ነው አብይ ያመጣልን አንዱ ትልቁ ነገር ዝም ብለን ግልትልትል ብለን በስሜትም በምንም ገብተን መደገፍ አይደለም በጣም ጥንቃቄ የሚያስፈልግበት ወቅት ላይ ነው ያለው ከዚህ አንፃር ሁሉ ነገር የሚሰራው በጥንቃቄ ነው አሁን ለምሳሌ ከኦላ ጋር ወሰደው የኦሮሞ ነጻነት ሰራው አቋሙ ግልጽ ነው ነው አይዲዮሎጂው ምንም ከፋኖ ጋር ኮምፓቲብል የለውም በአይዲዮሎጂ ደረጃ ካየን ግን ያን ኃይል ዝም ብለ ወደ ጎን የምታረገው ኃይል አይደለም የሚደግፈው ማህበረሰብ አለ የሚደግፈው ህዝብ አለ ውጤት ያመጣ እንደሆነ በተለያዩ ያውደውጊያዎቹ ያያየን ነው ከሱ ኃይል ጋር መነጋገር አለበት ምክንያቱም ያው ኢትዮጵያ ትልቋ ኢትዮጵያ ምናስባት ኢትዮጵያ የምትመሰረተው ይሄ ነው እኮ የአንድ ብሔረሰብ ማንነት የአንድ አካባቢ ማንነት ኢትዮጵያን እንዳይውጣት እንደነዚህ ኃይሎች ጋር እየተነጋገርክ ሁሉም የየድርሻው ሁሉም የራሱን አሻራ የሚያሳርፍባት ሀገር ነው መምጣት ያለባት ከዛ ውጪ ኢትዮጵያ አትድንም እሱ ላይ እንስማማለን እሱ ላይ ሌላው ወደ ውጪ ወደድክም ጠላህም ኢትዮጵያ ልገነባ ይችላል በምን አሸነፈ ብትሄድም ዞሮ የእግር እሳት ስለሚሆኑ እሱ ሳይሆን በምን ጉዳይ ላይ ነው እናንተ እየተነጋገረን ያለ ነው አሁን አይዲዮሎጂ አለ መቼም ስትተባበር ወይም ስትራቴጂክ አጋር ነው የምትሆነው ወይም ደግሞ ታክቲካል አጋር ነው የምትሆነው ሌላ ስምም እንስተው ዞሮ ግን በሆነ ጉዳይ ላይ ነው የምትተባበረውና ምን ተይዞ ጉዞ ነው ጥያቄ እንደከዚህ በፊት ግን አሁን ሁሉም የጋራ ጠላት ነው ሁሉም የጋራ ጠላት በቂ ነው እሱ አሁን ባለው ሁኔታ አብይም መጥላት በቂ ነው ወይም አብይ ከዛ በኋላ ግን በሚመጣው ለውጥ ላይ ቁጭ ብለው መሳሪያቸውን አስቀምጠው ቁጭ ብለው ተነጋግረው እንዲፈቱ ከዛ በኋላ ወይስ አሁን ከትግሉ በፊት ነው ከዛ በኋላ ካሸነፈ በኋላ ይሄንን ሲያስቀምጡ አሁን ጊዜያዊ ትብብሩንም ሲያስቀምጡ አብይን ብንጥለው እና መንግስት ቢቀየር ምንድነው የምናደርገው የሚለው ላይ ቁጭ ብለው ከወዲሁ እዛ የምናደርገው በዚህ መልኩ ነው አይዲዮሎጂያችን ምንም ይሁን ኮንፌዴሬሽንም ይሁን ፌዴሬሽን አህዳዊም ኢትዮጵያ ትሁን ምናምን እሱን የምንነጋገረው አዲስ አበባ ገብተን ቁጭ ብለን ነው የሚል ቃለ መሐላ ፈጽመው ለዚህ የሚሆን ነገር አስረው መስማማት አለባቸው ለዚህ ዝግጁ ናቸው አዎ ኦላ አካባቢ ማገኛቸው ሰዎች እንዲህ አይነት አቋም አላቸው ፋኖች ጋርም እንዲህ አይነት አቋም አላቸው እንዳልኩ ከዛ ከፍንካቸው አካባቢ ከዋታ ማነው ከቲዲኤፍ ፍንካችም አካባቢ እንዲህ አይነት አቋም አለ እነዚህ ኃይሎች መተባበር አለባቸው በቃ ሌላ ኢትዮጵያ ውስጥም ካለ የታጠቀ ኃይል በዚህ መልኩ ወደ አንድ ትብብርና ማቀፍ ውስጥ ገብቶ ጉዟቸው መዳረሻቸውን ደግሞ አዲስ አበባ ሲገቡ በህዝበ ውሳኔ ሊሆናል ተመካክሮ ሊሆናል መሳሪያ አስቀምጠው ግን የሚነጋገሩበትን አውድ መፍጠር አለባቸው አንተ ከሐሳብ አንፃር ጥሩ ሐሳብ ሊሆን ይችላል ነገር ግን ከዚህ በፊትም የኢህአዴግ መራቤቴ ሲደርስ የፍስክ አሳይቶ ነው አዲስ አበባ ሲገባ አማራን ህዝብ የጾም አሳይቶ ነው የፍስክ ያበላውና ያኔ ስንሄድ ግልጽም ነው ሪያሊስቲክ መሆን አለብን አሁን እንደዚህ ብሔርተኝነቱ ቀንድ ባወጣበት ዘመን ላይ ቢያንስ 2017 እና 83 አንድ አይደሉም እንዳል በጣም መሰረታዊ ለውጦች አሉ ሁሉም ጥቅሙን አሳልፎ የሚሰጥ አይደለም ቅድም እንዳልከው ዝም ብሎ ባንዲራ አይቶ ወይም ደግሞ ከሌላው አጨብጭብ ስላለ ብቻ የሚያጨበጭብ አይደለም እሱ እንደተጠበቀው ሆኖ
የኃይል ሚዛን ወሳኝ ነው የሚሆነው 4 ኪሎ ከተደረሰ በኋላ ወይም ስልጣን ከተያዘ ወይም አንዱን ካዳከሙ በኋላ እርስ በራሳቸው ተስማምተው አንዱ ወደ ምዕራብ አንዱ ወደ ምስራቅ አንዱ ወደ ሰሜን የሚሄድ ምንም ያቅጣጫ እንኳን የማይገናኙ ኃይሎች on top of this አንዱ የተሻለ ኃይል ሲኖረው ቁጭ ብለው ተነጋግረው ለሁሉም የምትሆን ኢትዮጵያ ይመሰርታሉ የሚለው ነገር ኮዲው መጣይን ስላለበት ነው መሰለኝ አው አይ እኔ አንድ ማምነው ነገር አለ ያ የኔ እምነት አሁን በሌሎች እንዴት ይታያል የሚለው ለጊዜው ያሳስበኝ እምነቴን ግን ማስበውን ቢሆንም ደስ የሚለኝ መናገር እፈልጋለሁ እኔ የአማራ ኃይል አሁን በነገራችን ላይ እንደው የሰራዊት ቁጥር እንዲያደባባይ መግለጽ አስፈልግም እንጂ ከመንግስት ያልተናነሰ በሰው ቁጥርም ግዙፍ ኃይል ነው የመሳሪያ ልዩነት ካልሆነ በስተቀር በሰው ኃይል ግዙፍ ኃይል ነው ይሄ ኃይል ከሌሎች ጋር ተባብረው እንደው ትልቅ ማይል ስለሆነ አዲስ አበባ ቢመጣ የህወሓትን አይነት የተከፋፈለች ኢትዮጵያን ይፈጥራል ብዬ ለቅንጣት ሰከንድ አልሰጋም እንዳልኩ የአማራ ብሔርተኝነት ምን ለምን እንደባበቃለን የኢትዮጵያዊ ብሔርተኝነት እንደው ደምቆ የሚታየው ሌላው ጋር የለም ማለት አይደለም ግን ኢትዮጵያ ለዚህ ነው ህወሓትም ብልጽግና አማራ የሚደበድበው ለምንድነው ኢትዮጵያን እንደዚህ ብሎ የሙጥኝ ብሎ ያዘው አማራ ነው ብሎ ነው ይሄ አማራ ኃይል ቢመጣ ኢትዮጵያን ያጠፋት ወይም ደግሞ እንደምንሰጋው አይነት አይሆንም ይሄንን ስለማምን እናገራለሁ እዚህ ላይ ግን የበፊት አይነት ፍርሃት ይሄ ያንድ ማንነት ይሄ ኢትዮጵያ አማራን የሚባለው ነገር መፍጠር አይደለም ይሄ አሁን አዲስ ትውልድ መጥቷል አዲስ አስተሳሰብ መጥቷል ማንንም የራሱን ማጣት አይፈልግም ይሄን ከግምት ያስገባ ሁሉም ስልጣን በልኩ በቁመቱ የሚያገኝበት በሜሪት በአቅም በችሎታ እንዲህ አይነት አስተዳደር ለመፍጠር ግን አሁን ከጠባሳው ተመረናል እውነትን ለመናገር ወላጋም ብትሄድ ፋኑጋም ብትሄድ ነዛጋም ብትሄድ ከእሳቱ አይተና አየነው እኮ ጡዘቱን አየነው የብሔርተኝነት ምናምኑ ጡዘቱን አየነውና አሁን እየወረደ ነው አይተነዋል እሳቱንም አይተናል ዓለም ላይ መደረግ የሚችለውን ሁሉ ስቃይ ሰቆቃ አይተናል ከዚህ በኋላ ግን ተምረዋል እውነት አንድ ምሳሌ በወስድ ሁለት ምሳሌ በሁለት ወር ውስጥ አንድ አጀንዳ ሲመጣ አይደለም የሚበታተነው የዚች የብርቱካናማው አብዮት ሲመጣ መንግስት ማን እሷን ዝርዝር ውስጥ ልገባ አይደለም እሱን እንትኑን ነው ማለት ኃይል አሰላለፉን ለማለት ብቻ ነው ይቅር እንትኑ ምሳሌ ለመውሰድ ያህል ነው ወደ እንትኑ ዶክመንተሪ ዝርዝር እንገባ አይደለም ያኔ አሰላለፉ በአንድ ጊዜ ማን ምን ሲያደርግ እንደነበረ ያየነው ነው አንተም ኦብዘርቭ አድርጋል ብዬ ነው የማስበው ትብብር የሚነሳው እኮ እንዲህ አይነት ነገሮችን በማድረግ እንደዚህ አይነት ነገሮችን በማሸትና ስርዓት በማያሳዝ ነው ከዛ በፊት የሌለ ሆቴል ላይ በነበረው መግለጫ ላይ ማን ምን መግለጫ ሲሰጥ እንደነበረ ምን አይነት አጀንዳዎች ሲወጡ እንደነበረ አይታል ሶ within 2 months በሁለት ወራት ውስጥ እንደዚህ ሊተባበሩ ይችላሉ ፖቴንሻሊ ብለ አንተ አሁን የምትነግረኝ ሁለት አጀንዳ ሲመጣ የሚበታተናቸውና ትሩ ከለር ምን እንደሆነ የሚለይበት ሁኔታ አንድ አጀንዳ ያገዛዙ አጀንዳ የሚበታተኑ ኃይሎች አይ ሊተባበሩ ይችላሉ 4 ኪሎ ላይ ከመድረሳቸው በፊትም ከተባሳው ተምረዋል እኮ የሚለው ነገር ከዚህ ጋር ይሄዳል ወይ ምንም ሁለቱም ውስጥ ሞገስ ሁለቱም ውስጥ ብርቱካን ውስጥም የሊሉ ውስጥም ዋና ተዋናይ በፋይናንስም ግራ ቀኝም ሁሉንም ነገር ደራሲውም ተዋናዩም መንግስት ነው የመንግስት ነገር ነው እኔ ተቋሚዎቹም አይደሉም አሁን ፕሮፌሰር መረራ ጉዳማ የሆነ ቦታ ሲናገሩ ሰምቻለሁ በውስጥም ያገኘናቸው መረጃዎች አሉ ደራሲው እሱ ነው ገንዘብም የመደበው ሁሉ ነገር እሱ ነው ስለዚህ የመንግስት እኔ ባለቤቱ ማን ነው ከሚለው አንፃር አይደለም ባይዘው መንግስት ነው ብለን ነው ሁለቱንም የደረሰው ይዘቱ ለዛ ነው እኔ ማንከራከረው ከውጤቱ ጋር ነው ማወራው ነው ውጤቱ አንዴ ከታወቀ በኋላ አስተላለፉ ማለት ነው ያን የኦሮሞ ህዝብ እንዲሆናል እንዲ ሊያረጉ ነው ብሎ ዘለው የተሰለፉት እነማን ናቸው በተቃራኒ ደግሞ ድሮም እኮ እናቃቸዋለን ይሄው ኢትዮጵያ ሊሆኑ መጡ ወደ መሃል መጡ ብለን እያሰብን ድመት መንኩሳ ያማሏን አትረሳም ሲባል የነበረው አንዷ ያቺ አጀንዳ ያገዛዙ እናርገውና ወስደን ድርሰቱ ግን በውጤት ደረጃ ስናየው ምንድነው የሚመስለው የሌለም ቢሆን ያገዛዙ ነው ባይዘው ወይ እንደተባለው አገዛዙ ነው ትራፕ ውስጥ ወጥመድ ውስጥ የከተታቸው ነው የተባለው ሁለቱንም ለአገዛዙ እናርግ ለብልጽግናንስ ለአብይ ምንስ ችግር የለው በውጤት ደረጃ ግን አሰላለፉን አልበተነም ወይ ተቃቀነ አጀንዳ ማለት ምን የተበተነ ነገር አለ ከበፊት የተቀየረ በእነዚህ ምክንያት የተቀየረ ነገር ያለ አይመስለኝም ሜዳ ላይ አየር ላይ የሚንጫጩ ሰዎች አሉ ይሄንን ነገር ልዩነት አሁን አንተ የምትለውን እንደ ውጤት የምትቆጥረው ነገር እንዲመስል ያደረጉ የሆኑ ጫጫታዎች ነበሩ በመሰረታዊ መሬት ላይ ባለው ሁኔታ ግን ምንም የተቀየረ ነገር የለም አዎ ይሄ ስርዓት ጭራቅ ነው ነገም ሌላ ድራማ ሊሰራ ይችላል ብለው በግራም በቀኝም ሰከን ብለው የሚያስቡ በሁለቱም ወገኖች በኩል ሁኔታውን እንደ ድራማ እንደ ቲያትር አይተው አልፈውታል ግን ይሄንን ሌላ መልክ ለመስጠት አንተ እንደምትለው ክፍፍል ለማስመሰል
ሌላ ነገር ለማስመሰል በየቦታው የሚነገር አለ። እሱ አጠቃላይ የብዙሃኑን ሐሳብ ይወክላል። እኔ ያንን አልገዛው። ይልቅስ አሁንም ነገ ከነገ ወዲያ ቢያመጣ እንደ አንድ አጋጣሚ የሳቅን የምናልፈው ሊሆን ይችላል እንጂ አሁን የማስበውን ወደፊት ኢትዮጵያ ላይ ሊመጣ የሚችለውን ነገር ያደፈርሰዋል ብዬ አላስብም። አሁን ሰው ነቅቷል። እውነቴን ነው የምልህ ሞገስ፣ በየቦታው የምትሰማው ነገር ድምፁ ስለታፈነ እንጂ ሰው አውቆታል። አብዛኛው ማህበረሰብ ክፍል ይሄ በቁጥር ካሰላው ከ80 ከ90 በመቶ በላይ የሚሆነው የሚፈልገው አንድ ነገር ነው። አንድ ነገር ኢትዮጵያ በምትባል ሀገር ውስጥ በሰላም እያመረተ ኑሮ መኖር ነው የሚፈልገው። ይሄንን የሚመልስ የፖለቲካ ኃይል ብቻ ነው ነገ ህይወት የሚኖር። ይሄን ማምጣት እንችላለን። እኔም አንተም ኃላፊነት አለብን። ሚዲያ ነው ያዝነው። የፖለቲካ ኃይሎች ላይ ጫና መፍጠር አለብን። ፋኖ ላይ ጫና እንፍጠር፣ ኦላ ላይ ጫና እንፍጠር ወደዚህ እንዲመጡ። ያኔ ልክ አልነበረ፣ ምክንያቱም ሚዲያ እንደዚህ ስላልነበረ። አሁን በርክቷል። በእጃችን እሳት ነው ያለው እኛ ጋር። ይሄንን መገንዘብ አለባቸው። በጣም እናመሰግናለን። እኛም የሀሳብ መቀራረብ እያሳየን ነው፣ የዛው አንድ አካል ነው እና እንኳንም አነሳው። ወደ ኤርትራ ብዙም አልይዝም። ፋኖና ኤርትራ ደግሞ እሱን ነው ያላነሳ ነው። የኦላን አንስተናል፣ የህዋትን አንስተናል። ኤርትራ አለ። ለአንተ 4 ኪሎ ወይስ አስመራ ነው የሚቀርብ? የትኛው ነው የሚቀርብ? መሳይ የምልበት ደግሞ በግልጽ ቋንቋም ከሻቢያ ጋር የሚደረግ ትብብር ጋር ተያይዞ ከሻቢያ ጋር ማለትም ከመንግስት ጋር ከአገዛዙ ጋር በሚደረገው አሁን በተያያዘው ትግል ሂደት ውስጥ ከሻቢያ ጋር ትብብር ማድረግ ተገቢ ነው ወይስ አይደለም? አሁን ማሽሞንሞኑ ይቅርና በግልጽ ቋንቋ ተገቢ ነው ወይ? ምንም ማሽሞንሞን ሳያስፈልገው ወደኋላ ወደፊት ማመንታት ሳያስፈልገው ተገቢና ተገቢ ነው እንዲደረግም ያስፈልጋል። ሻቢያ ይህን ትግል እንዲደግፍ እስካሁን እየደገፉ ነው። ምንም ማስረጃ ላገኛቸው እንዲደግፍ ግን እንደው ምን ፍላጎቴን ብቻ አይደለም የምገልጽልህ፣ መደገፍ አለበት ይህን ትግል። ሻቢያ በነገራችን ላይ ያንም በዋት ጊዜ ማኩረፊያችን የነበረው ማምለጫ ኮሪደራችን የነበረው ያ ነው። የኤርትራ መንግስት የከፈተው ኮሪደር ነው ለኢትዮጵያ ፖለቲካ ኃይሎች ሲደቆሱ ሮጠው ገብተው ትንሽ ተሰባስበው የሆነች ነገር ሲያደርጉ የነበሩ። አሁንም ሌላ ቦታ የለን። መሬት ቢፈቅድ መሳሪያና ሌላም ነገር ፈቅዶ ይህን ስርዓት ለመጣል ለሚደረግ ትግል የሻቢያ ስጦታ ቢኖር ወይም ድጋፍ ቢኖር እጅ ስሞ መቀበል ነው። ምንም ይሄ ማመንታትም ማሽሞንሞንም አያስፈልገው፣ በግልጽ መናገር ነው የሚችለው። በጣም ጥሩ። አይ ድሮም ስለነበረ እንዳልከው ከግንቦት 7 ዘመንም በኢሳት ዘመንም የነበሩ ነገሮችም ስላሉ ነው። ግን ለሁለት ጌታ ማደር ይቻላል ወይ? ሁለት ጌታ ስለ ለኢትዮጵያ ህዝብ ማለት ነው። ለ4 ኪሎ አገዛዝ እያልኩ አይደል። ለኢትዮጵያ ህዝብም እንደ ህዝብ ዞሮ መቼም ኢትዮጵያ የተሻለ ነገር እንዲኖራት አይደለም የምትለፋው። ዛሬ ላይም ሆነ የአማራ ህዝብም ቢሆን ኢትዮጵያ ህዝብ ነው። በአጠቃላይ ብቻ ኢትዮጵያ ውስጥ ስርዓት እንዲኖር፣ የተሻለ ስርዓት እንዲኖር፣ በዛ ውስጥ ደግሞ እኩልነት፣ ዲሞክራሲ፣ አንድነት እንዲመጣ ነው፣ ፍትህ እንዲመጣ ነው የምትሰራው። ሻቢያ የሌላ መንግስት ገዢ ነው አይደለ? ሌላ ሀገር ነው ወደንም ጠላንም። ኢትዮጵያ ደግሞ ሌላ ሀገር ነው። ኢትዮጵያ ህዝብና የኤርትራ ህዝብ በተለያየ መልኩ የተቆራኘ የሚጋራው ነገርም ቢኖር እጣ ፈንታ ቢኖረው እንደ መንግስት እንደ ሀገር መንግስት ግን ኢትዮጵያ ሌላ ነች። ሻቢያ የሚመራው ኤርትራ ሌላ ነች ፖለቲካሊ። ስለዚህ ለሁለት ጌታ ማደር ይቻላል እንዴ? ለኢትዮጵያ እዚህ ጋር ለሁለት ጌታ ማደር የሚለው ነገር አንዱ ጌታ ኢትዮጵያ ህዝብ ነው። አንዱ ጌታ ኢትዮጵያ ህዝብ ነው። ኢትዮጵያ ነው እንደ ሀገር። የኢትዮጵያ ህዝብ ለሚያደርገው ትግል የኤርትራ ህዝብ ወይም የኤርትራ መንግስት ድጋፍ መስጠት ለሁለት ጌታ አስብልም። ምክንያቱም ያ ህዝብ ነው ለህዝብ ነው አደራ። ስለጠየቀኝ እኔ መልስ ልስጥ። ኦኬ ላብራራው። ስለጠየቀኝ ጥሩ ነጥብ ነው ያነሳው። ኢትዮጵያ ራሷ ብሔራዊ ጥቅም አላት አይደለ? ኢትዮጵያ አላት እንደ ሀገር የራሷ ብሔራዊ ጥቅም አላት። ኤርትራ የራሷ ብሔራዊ ጥቅም አለው። አገዛዝ ወደ አገዛዝ ስናወርድ ደግሞ የምታውቀው ነው። አገዛዝ እያንዳንዱ አገዛዝ የራሱ ጥቅም አለው። ግን እንደ ሀገር አሁን እንየውና የኢትዮጵያ ብሔራዊ ጥቅምና የኤርትራ ብሔራዊ ጥቅም በሚጋጭበት ጊዜ ከአንዱ ጋር ነው መሰለፍ ያለበት ግዴታም ስለሆነ እዚህ ጋር ከዛ አንፃር ነው ሎያሊቲ አይደለም። አንደኛ እዚህ ብሔራዊ ጥቅም የሚባል ነገር ምን አመጣው? ትግል ነው የሚካሄደው። እንዴት አይመጣም? ኢትዮጵያ ብሔራዊ ጥቅም የላትም። ነገ ከነገ ወዲያ ይሄ መንግስት ሊሆን የሚችል አካል ከሆነ ፋኖ ከሌሎች ጋር የዛን ጊዜ ኢትዮጵያን ህዝብ ወክሎ በብሔራዊ ጥቅሟ ላይ ሊደራደር ሊነጋገር ይችላል። አሁን ብሔራዊ ጥቅም የለም ወይ? ዛሬ ኢትዮጵያ ብሔራዊ ጥቅም የለም፣ ሊደራደርም አይችልም። ትግሌን ደግፉ መሳሪያ ስጡኝ ብሎ ከጠየቀ ቢሰጥ ከብሔራዊ ጥቅም ጋር የሚያገናኝ ነገር የለም። ይሄ ሰጥቶ በመቀበል የሚደረግ ነገር አይደለም። የሁለት ሀገራት ግንኙነት አይደለም። ፋኖ ኢትዮጵያ ውስጥ ያለ የኢትዮጵያ ውስጥ ያለውን አገዛዝ ነው የገጠመው። ሁላችንም የምናውቀው አይደለ?
ስለዚህ ሁለት ሀገራት ግንኙነት አይደለም እኮ አንድ ሀገር ውስጥ ያለ ፋኖ ነው ከሌላ ሀገር መንግስት ጋር የሚገናኘው። ይሄ ነው ብሔራዊ ጥቅም ማለት። በዚህ በኩል ለውጥ ለማምጣት እየታገልክ ነው የራስን አገዛዝ የራስን ጨቋኝ አገዛዝ፣ በሌላ መልኩ ደግሞ ራሱን የቻለ መንግስት አለ። ስለዚህ ኢትዮጵያ የማይሸራረፍ ብሔራዊ ጥቅም አለ። ሻዕቢያን ድጋፍ መጠየቅ ከማነው የኤርትራ መንግስት ድጋፍ መጠየቅ ከኢትዮጵያ ህዝብ ብሔራዊ ጥቅም ጋር ምን አገናኘው? ምን አሳልፈን ይህንን በመጠየቃችን የኢትዮጵያን ህዝብ ብሔራዊ ጥቅም መች ለድርድር አቅርበን መች በዚህ ጉዳይ ላይ አንስተን ነው? ጭራሽ እኮ አይገናኝም። የሚገናኝ ነገር አይደለም። ስለ ኢትዮጵያ ህዝብ ለመሙ እንዴ ይሄ እኮ በዓለምም ኢትዮጵያ ላይ የተጀመረ አይደለም። አንድ ታጣቂ ቡድን አንድ ሸማቂ ቡድን ድጋፍ ይፈልጋል። ያው የዓለምም ታሪክ የሚያሳየው ነው። የተለያዩ ሀገራት ድጋፎች ያደርጋሉ። ያ ድጋፍ ግን የኢትዮጵያን ህዝብ ጥቅም አሳልፎ ለሌላ የሚሰጥ ከሆነ ልክ ነህ። ያ በጣም ትክክል አይደለም፣ ተገቢ አይደለም። እሱ ላይ ከፍተኛ የሆነ ጥንቃቄ ያስፈልጋል። ግን ድጋፍ ያስፈልጋል። ምንም ነገር የለም ማምለጫ። ድጋፍ ግን ከማንም ትቀበላለህ? ድጋፍ ከየትኛውም ቡድን ትቀበላለህ? ኳሊፊኬሽን የለውም ቅድም እንዳስቀመጥከው። ይኸውልህ ከኤርትራ የሚደረግ ስማ ድጋፍ የመጣውን ሁሉ የምትቀበልበት ሁኔታ አይደለም። ከግብፅ ድጋፍ መጣ ብለህ የግብፅን መሳሪያ አምጥተህ የምትጠቀሙ አይደለም። ኤርትራ ግን በታሪክም በተለያየ ነገርም የተሳሰረንን ይሄ ትግል ደግሞ በአንድም ይሁን በሌላ ኤርትራ ህዝብን የሚመለከታል፣ የኤርትራ መንግስትን የሚመለከታል። ምክንያቱም ህወሓት የሚባለው ኃይል ይህንንም ስላወቀ ነው አስመራና አዲስ አበባን ይዛለው ብሎ ያኔ በዛ በእብሪት የተነሳው። ምክንያቱም በተለያየ መልኩ የተያያዝን ስለሆነ ከኤርትራ የምትወስደው ድጋፍ ከሌላው አካባቢ ከምትወስደው ድጋፍ ጋር ወይም ከግብፅ ከምትወስደው ጋር አንድ አይነት አይደለም። የኤርትራ ትርጉም አለው። ሻዕቢያ እናወርደውና ቅድም ከህዝብ ወደ ህዝብ እንዳይሄድ ወደ ሻዕቢያ እናወርድና አንድ አገዛዝ ሻዕቢያ ለኢትዮጵያ ቀናኢ ነው ብለን የምታስበው አንተ? ለኢትዮጵያ ጥቅም ብሔራዊ ጥቅም ያው በብዙ መልኩ ነው የሚገለጸው። ብሔራዊ ጥቅም ታውቃለህ፣ በውጭ ግንኙነት፣ በኢኮኖሚ፣ በሴኪዩሪቲ፣ በአገር አንድነት ብቻ መገለጫው ሰፊ ስለሆነ ባህር በር ራሱ እዚህ ውስጥ ነው የሚገባው። ከኢትዮጵያ አንጻር ስናየው፣ ከኤርትራ አንጻር ስናየው ሻዕቢያ ለኢትዮጵያ ቀናኢ ነው ብለን የምታስበው ከምር ከልብ እሱን ግልጽ ነው። ቀናኢ ነው የሚያስበው ብለህ በአራት ነጥብ የምትዘጋው ነገር አይደለም። እንዲህ አይነት ነገር ብዙ ነገሮችን የምትመለከትበት ነው። ሲሰጥ የነበረው መረጃ ስለ ሻዕቢያ ሲቀርብል የነበረው ታሪክ እውነት በትክክል ምንድን የተፈጠረው? እኔ ኤርትራ ሄጃለሁ እንዳልኩ ኤርትራ ሄጄ ያየዋቸው ነገሮች የሰማዋቸው ነገሮች በመዛግብት በተጻፈ በቪዲዮ በተቀመጠ ነገር ያየዋቸው ነገሮች ተመልሼ ስለ ታሪክና ስለ ኤርትራ መንግስት ስለ ሻዕቢያ ብዙ ነገሮችን እንዳጠና አሳይመንት የሰጠኝ። አዎ ደርግም ጭራቅ አድርጎ የሳለው ሻዕቢያ እነመለስ ዜናዊም ጭራቅ አድርገው የሳሉልን ሻዕቢያ ነው ጭንቅላታችን ውስጥ ያለው። በትክክል ያ ነው ወይ የሚለውን እያንዳንዳችን መመርመር አለብን። ለምሳሌ አንድ ጥያቄ ላንሳለን። ፕሬዚዳንት ኢሳያስ አፈወርቂ የ100 ዓመት የቤት ስራ ለኢትዮጵያ ሰጥተናል ብለው ተናግረዋል የሚለው ከአቶ ኢሳያስ ስማቸው በተነሳ ቁጥር የማይጠፋ ታሪክ ነው። የማይጠፋ ይሄ ነገር የት ነው የተባለው? አሁን ለኛ ይሄንን ይዘን ገባን አስመራ። የት ነው የተባለው? በጽሁፍ የተያዘ ነገር አለ? በድምጽ የሚገኝ ነገር አለ? የት ነው ያሉት? ለኢትዮጵያ ኦኬ ጥሩ ለኢትዮጵያ እንትን ከሆኑ ስለ አንዳንድ ነገሮች በተነገሩን ብቻ ሳይሆን አሁን ሻዕቢያ ቀናኢ ነው፣ ሻዕቢያ ጠላት ነው፣ ሻዕቢያ ቅዱስ ነው እያልኩ አይደለም። ግን መመርመር መቻል አለብን። ከግብጽ በምን ይለያል? ለምሳሌ አምጥታል መሳይ የግብጽንም እዚህ አምጥታል። ለምሳሌ ከግብጽ ዝም ብሎ ስለተሰጠን ብቻ አልቀበልም ብላል። ቴንክ ዩ። ሻዕቢያ በመሰረታዊነት ከግብጽ ምን የሚለይ ነገር አለ? ሁለቱም ሁለት ሀገር ናቸው፣ የተለዩ ሀገር ናቸው። ከታሪካዊ ትስስርና ከህዝብ ግንኙነት ባሻገር ሻዕቢያም ሌላ መንግስት ነው። ከዛ ውጪ ሻዕቢያ ለኢትዮጵያ አንድነት ለኢትዮጵያ ጥቅም ቅድም በነገርኩ ምሳሌዎች እስከዛሬ ድረስ ያደረገው ነገር ከሌላ ከጠላት ሀገር የተለየ ነገር ምን አደረገ? መቼም ምንድነው ያደረገው? ሻዕቢያ ምንድነው ያደረገው? ለምሳሌ ተገንጥሎ የሄደው የህወሓትን እኩል ነው ማስጠይቀው ባይዘው እዚህ ጋር ከወዲሁ መልስ ሰጥቼ ልሂድ። ምናልባትም ከሻዕቢያ ባልተናነሰ መልኩ ያኔ ከባህር በር ጋርም ተያይዞ ከሀገር መገንጠል ጋርም ተያይዞ እኔ ኤርትራን ማቆየት ይቻላል ብዬ አስባለሁ። አዲስ አበባ ከገቡ በኋላ በኮንፌዴሬሽንም በፌዴሬሽንም ቢስማሙ ይችሉ ነበር ብዬ ነው የማስበው እኔ ህወሓትና ህግደፍ ያኔ። ለማንኛውም ግን ከዛ መለስ ብለን እንትኑ ለማውጣት ስላልፈለኩኝ ነው ከወዲሁ የኔ አቋምንም ለመግለጽ ነው። ግን ደግሞ ኢትዮጵያን እኮ ቢወዳት ኖሮ ጥሏት አይድም አይደል?
ታሪክ ፈጥሮ ኮሎኒያሊስት አይቆይ ኮሎኒያሊስት ይሄ እውነት ላይ እንስማማ ቅድም ትክክል የሆነውን ነገርኩን የምንቀበለው ሻዕቢያ ላይ ብቻ ዘለን የምንንጠለጠልበት ምክንያት አይኖርም ኢቭን የባህር በርንም ጨምሮ የኛ ጉዶችም አሉ እዛ ውስጥ አስተዋጽኦ ያደረጉት በሌላ መልኩ ግን ከኢትዮጵያ ሲፋቱ በአቶ ኢሳያስ አፈወርቂ የሚመራው ሻዕቢያ ያኔ ዛሬ 33 ዓመት ለኢትዮጵያ አንድነት ፍላጎቱ ቢኖረው ህዝብ አብሮ እንዲኖር ቢፈልግ ኖሮ ኢትዮጵያ የኤርትራን ህዝብ ቀኝ ስትገዛ ነበር ብሎ ይገነጠል ነበር እንዴ አሁን ስለወደደው ነው ኢትዮጵያን ህዝብ የተገነጠለው የኤርትራን ህዝብ የተገነጠለው አሁን ይሄ የመገንጠሉን ኋላ ታሪክ ፈትሸን እኔ ሌላ ብዙ ነገሮች ምናልባት መድረክ ለብቻ ከፍተን እንወያያለን እንጨቃጨቃለን ግድ የለም ተገነጠሉ ወሰኑ ውሳኔ ላይ ደረሱ ተገነጠሉ አሁን ያንተ ጥያቄ ሻዕቢያ ኢትዮጵያ ላይ ምን አደረገ ነው ተገነጠሉ ሀገር ሆነዋል አንድ ሀገር በመንግስታቱ ድርጅት የታወቀ ራሳቸውን ችለው ሀገር ሆነዋል ከሆኑ በኋላ ግን ምንድነው አደረገ የምትለው ነገር ነው እሺ ልዘርዝርልህ መልሰኔን ወደኔ ኳሱ ስለመጣ አንድ ከኢህአዴግ እንግዲህ ህወሓት ወያኔ ጋር በነበሩበት ዘመን የኢትዮጵያ የሴኩሪቲም የኢኮኖሚም እና ኢቭን የሉዓላዊነት ላይ የበላይነት ሆኖ ሲመራ ነበር ከዛ ወደ ጦርነት ሄዱ አይደለ ጦርነት ገጠመ ባንድ ስለዚህ ከኢትዮጵያ ጋር ጦርነት ገጠመ ሁለተኛ እሺ እዛ ጦርነት ላይ ሁለቱም የኛም መንግስትም አለበት የሁለቱም ውጤት ነው ብለን እንውሰድ ከዛ ከመጣም በኋላ የኢትዮጵያ ታጣቂዎችን ኢቭን ለመገንጠል እንኳን የሚያቀነቅኑትን ጨምሮ ማለት ነው ሲደግፍ ነበር አንተ የምትለው እንደ ጥሩ የወሰድከው ሲደግፍ ነበር ተላከለላ ሲሰጥ ነበር ኢትዮጵያ መንግስት እንዲወጋ ሲያደርግ ነበር ሶስት የቅርቡን ብናይ በሰሜኑ ጦርነት ጊዜ ገብቶ ምናልባት የተለየ ሐሳብ ሊኖር ይችላል ያን ተቋም ግን ኢትዮጵያ ውስጥ ገብቶ በእኛ በውስጣችን ጉዳይ ያደረሰውን ውድመት የደረሰብንን ሁኔታ ታቃለ አይደለ ገብቶ ከዛ በኋላም ቢሆን አሁን ከፕሪቶሪያ ስምምነት በኋላ ከተለዩ በኋላ በካገዛዙ ጋር በሚያደርጉት ሰተገባ የዚህ ባህር በር ጉዳይ ሲነሳ ከሻዕቢያ መንግስት ሲሰጥ የነበረ ኢቭን የዛሬ 2 ሳምንት የሻዕቢያ ኢንፎርሜሽን ሚኒስተር አቶ የማነ ገብረአብ ምን ብሎ ነው የተናገረው ቅዠታቸው የባህር በር ቅዠታቸው ዛሬም ተመልሷል ብሎ ነው በእንግሊዝኛ የጻፈው የኤርትራ መንግስት ተወካይ ነው እንደዛ ብሎ የተናገረው ስለዚህ እነኚህ ምሳሌ ስንወስደው ለኢትዮጵያ ህዝብ ከኢትዮጵያ ህዝብ ጋር ያላቸው ግንኙነት ጤናማ መሆኑን ነው የሚያሳየው ምሳሌ ስጠኝ ስላልከኝ ባነሳቸው በሙሉ የኔን ምልከታ ላስቀምጥልህ ጦርነቱን በተመለከተ 1998 ወይም ያኔ በድመ መነሻውና የተጋጩበትን ያኔም የነበረው ጦርነት የሁለቱ ኃይሎች የጫካ ስምምነት ወይም የተስማሙት ነገር ነበር ሁለቱ ተጣሉ ፈነዳ ጦርነቱ ይሄ የሁለቱ ኃይሎች ጦርነት ነው ምንም የኢትዮጵያ ህዝብ ያው በወቅቱ በተነገረው ስለ ኤርትራ መንግስት ስለ ሻዕቢያ የተነገረው ነገር ስለነበረ በል ወጥቶ ደግፎታል ጦርነቱ ግን የጦርነቱ ምክንያት መነሻና መድረሻ ሁለቱ ኃይሎች ናቸው ኢትዮጵያን ህዝብም የኤርትራን ህዝብም አታስገባዝ ውስጥ ጦርነቱ ከሆነ በኋላ ግን የሁለት ሀገር ሆኗል አንዴ ከፈነዳ የሁለት ሀገር ነው የሚሆነው ኦሬዲ ከዛ አይ መነሻና መድረሻው ምክንያቱም ሁለቱ የተለየ ግንኙነትና ቅርበት ስላላቸው ያንን መውሰድ ይችላል የትግራዩን ጦርነት አንስታል የትግራዩን ጦርነት በተመለከተ በውጤቱ ሁላችንም እናዝናለን በወደረሰው ውጤት በደረሰው የኤርትራ ህዝብ የትግራይ ህዝብ በዚህ ደረጃ ምናልባትም የኤርትራ መንግስት ላይ የኤርትራ ወታደሮች ላይ የሚቀርበው ክስ ተጣርቶ ወንጀለኞች ለፍርድ መቅረብ አለባቸው በዚህ ማምናል ከወንጀልነት በፊት ራሱ መግባታቸው ተገቢ ነው ወይ ከዛ በጀምርቱ መግባቱ ተገቢ ነበር ወይ የሻዕቢያ በእኛ ጉዳይ ታርካ መግባቱ ተገቢም ነበር በትክክል ተገቢም ነበር አንደኛ ህወሓት መነሻው ሻዕቢያን እዛ ያስቀምጡ አዲስ አበባ ለመምጣት አይደለም አስመራን ቁርስ ጎንደር ላይ ምሳ በልተን እራት አዲስ አበባ ብለው ሲዝቱ የነበሩ ሰዎች ናቸው ለኤርትራ ብሔራዊ ስጋት የነበረ ኃይል ነው ህወሓት የትግራይ ህዝብን ያቋል ስለዚህ ለዛ ጦርነቱ ሲፈነዳ የኢትዮጵያን መንግስት ማጥፋት ይችሉ ነበር ህወሓቶች አቅምም ነበራቸው ሁሉም ጦርነቱ ጋር ስለነበር መሳሪያው ምኑ አዲስ አበባን አዳክሞ አብይን ካጠፉት ወደ እነሱ እንደሚመጣ በትክክልም ምንም የሚጠረጠር አይደለም የተንባይ ወታደራዊ ባለሙያ መሆንም አስፈልግ ስለዚህ ያ ጦርነት ይመለከታቸው ነበር አብይን የጋበዛቸው ገብተዋል ግን በውጤቱ የትግራይ ህዝብ ተጎድቷል ይሄ አሁን ዓለም አቀፍ ተቋማት የሰብአዊ መብት ድርጅቶች ያጣሩትና የፈጸመው አካል ይሄ የሚባለው ወንጀል ትክክል ተጣርቶ ትክክለኛ ወንጀል ከሆነ ይሄ በህግ መጠየቅ አለባቸው በሚለው ላይ ማንንም አካል መጠየቅ አለበት ሁላችንም እውነት ለመናገር ማናችንም ከዚህ ነፃ አይደለም ዛሬ ማናችንም አንድ ላይ ጣት መጠንቆል አይደለም በዛ ጦርነት ውስጥ
በምንም በማድረግ በግራ በቀኝም አስተዋጽኦ ያደረገ በሙሉ ወይንሳ መግባት አለበት ይቅርታ መጠየቅ አለበት ዋናው የጦርነቱ መነሻ አይደለም የትግራይ ህዝብ ዋጋ ስለከፈለ ስለሞተ ስለተሰቃየ አሁንም ድረስ ያ ስቃይ ተከትሎት ስለመጣ ለዛ ሲባል መወሰድ ያለበት ኃላፊነት መወሰድ አለበት በተረፈ ከጦርነቱ በኋላ አሁንም ያልከው ማን ብራነ ማን የማነ ገብረ መስቀል የባህር በር ብለን እንውሰደው ችግር የለውም ሰፊ ስለሆነ ጉዳዩ የባህር በር የኢትዮጵያ ሌጂቲሜት ነው አይደል ጥያቄ እሱን ግልጽ እናድርገው ያንተንም አቋም ስለማቅ በደንብ የባህር በር ጉዳይ ዛሬ ይሄ ጦርነትም መጣ የሰሜን ጦርነትም መጣ ከሌ መጣም ሄደ ድሮም የምታምንበት ወይ የማታምንበት ጉዳይ ስለሚሆን ማለት የባህር በር የቆየ ጉዳይ ስለሆነ ያደረ ጉዳይ ስለሆነ የባህር በር ጉዳይ ለኢትዮጵያ ከሌ ቀይ ባህር ይሁን ወይ በእንትን በኩል ይሁን የሚለውን ዝርዝሩን እንተውና የባህር በር ጉዳይ የኢትዮጵያ ሌጂቲሜት ተገቢ ጥያቄ ነው ብላታም እሱ ነው መነሻ ነው ማንንም ኢትዮጵያዊ በዚህ ላይ ጥርጣሬ የለውም የባህር በር እንዲኖረን እንፈልጋለን ያስፈልጋንም ግዴታም ነው ይሄን የባህር በር እንዴት አጣን እዛ ውስጥ አሁን ተመልሶ ሌላ ነገር ውስጥ መግባት አያስፈልግም ባህር በር ግን ማግኘት እንችላለን ይቻላል ብዙ ድርድሮች ግንኙነቶች በማድረግ አብይ አህመድ አጀንዳ አርጎ ባመጣው መንገድ ግን የባህር በር ሳይሆን እኛ አልጋችንን ያጣን አዲስ አበባን ያጣን ምጽዋንና አሰብን ልንመኛ አንችልም ሀገር የሌለው ሰው አዲስ አበባ ትግባ የተባለ ሰው ስለ ወደብ ጥያቄ ምኑም ነው እኔ አሁን ላይ ጥያቄው መነሳቱ ተገቢ አይደለም የባህር በር እንዲኖረን ያስፈልጋል በትክክል ያስፈልጋል በምን ጉዳይ ነው እሱን መነጋገር ነው ቢነሳው እንዳልከው ጥሩ ነጥብ ነው ያመጣው የህልውና ጉዳይ የመኖር የሀገር ባለቤትነት ነው ወይስ የትኛው ነው የሚቀድመው የባህር በር ጉዳይ በተለይ በአብይ የሚመጣው አጀንዳ ለቅንጦት ነው ቀጥሎ የሚመጣው ነው ብለ አስቀምጣል ጦርነት ተነሳን በል በሆነ ጉዳይ እኔም አንተም ሳንፈልግን በላው በዚህ ንውጣና ቀደም እንዳልከው ውጤት ደረጃ ጦርነት ተነሳ ጦርነት ከተነሳ ያው እንግዲህ እዚህ ጋር ነው የሚመጣው የሁለት ጌታ ጉዳይ አይደለ ማደር ወይ የሎያሊቲ ጉዳይ እዚህ ጋር ነው የሚመጣው ያኔ ጦርነቱ ቢነሳ እንደ መሳይ ወይ መሳይን የሚከተሉ ሰዎች ምን ቢያረጉ ነው አንተ የምትመክረው ከኋላ ኢትዮጵያ መንግስት ሊወጉ ቢነሳ ከኛ ቁጥጥር ውጪ ቢነሳ ነው ያልኩ ቢነሳ ይኸውልህ እንገርን ቁጥጥር ቢቻለም እንደው መቼም ጦርነት ሰው አይመኝም እንዲህ በሚዲያ ላይ ጦርነት ይነሳ ብላል ግን ይሄ አብይ የሚባለው ስርዓት እንዲገረሰስ ይሄ ጦርነት ቢከፈት ሁሉ ብለን እንመኛለን አሰላለፋችሁ ምንድነው ምንም ጥርጣሬ ያስፈልገውም ይሄ እዛሱ ጦርነቱን ሲከፍት ፋኖ 4 ኪሎ እንዲገባና እናደርገው ፋኖ 4 ኪሎ ይገባል ይሄን ስርዓት መጣል ለምንም ለድርድር የሚቀብር አይደለም ከኤርትራ ጋር ጦርነት ቢከፈት ከማን ጋር ነው የምትሆኑት ከኤርትራ ጋር ሆነን አይደለም ፋኖ የራሱን ኃይል ይዞ ሄዶ አጋጣሚውን ተጠቅሞ አዲስ አበባ መግባት ነው ምንም ያሻሚ እኮ አይደለም ግልጽ ነው ዋናው ትልቁ ታርጌቱ ይሄንን ስርዓት መጣል ነው ከዚህ ስርዓት በኋላ ለእናቴን ኮስት ስለዚህ በየትኛውም ዋጋ በየጨምርበት በየትኛውም ዋጋ ከማንንም ጋር ተሰልፈ በሚለው ምንም ይሄ ምንም ማመንታትም ጥርጣሬም የለውም አብይን ለመጣል የሚደረግ ማንኛውንም ትግል የተቀደሰ ትግል ይሄ ባንዳነት አይደለም የባንዳነት መገለጫ አይደለም ይሄ ተግባር ባንዳን እየነቀልክ ምን ባንዳን መንቀል ባንዳነት አይደለም ስለዚህ ይሄ ጉዳይ ሁለት አዲስ አበባን እኮ ነው ያሳጣ በነገራችን ላይ ሞገስ እዚህ ጋር ምንድነው ምናሽሙ ነው አንድ የቀረችን መደበቂያችን በኢትዮጵያዊነት መደበቂያችን ማክሮፊያችን የሆነችውን አዲስ አበባን በዚህ በኮሪደር ልማት በሚሉት የምንድነው ቁልምጫ በለው የክርስትና ስም በዛ ይሄ አዲስ አበባን ያፈረሰ ከለራችንን ያጠፋ እንዴ 500 እስከ 500 ሺህ እስከ 1 ሚሊዮን ሰው ቆን የተፈናቀለ መዳረሻ የሌለው ወዴትም መሄጃ የሌለው ይሄንን ያደረገን አገዛዝ አስቀምጠን ነው ምንድነው እንደ አይነት እውነት ምንድነው የሚባለው እንደ አይነት ድርድር ውስጥ እንደ አይነት ንግግር ውስጥ መንገባው እንደ አብይ ያለ ለኢትዮጵያ ብሔራዊ ስጋት ከአብይ ከውጭምና ከሀገር ውስጥምና እንደ አብይ ያለ የኢትዮጵያ ብሔራዊ አደጋ ማንንም የለም ይሄንን ሰው ያስቀምጣ 4 ኪሎ ስለሌላ ነገር ማሰብ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ ማህበራዊ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ